ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ቀጠና በተደረገ ውጊያ ፋኖ ድል ተቀዳጅቷል። ዝርዝር ግንባር መረጃዎችን ይዘናል። ዓለም አቀፉ የስደተኞች ተቋም ጦርነትና የኑሮ ውድነት ያማረራቸው ኢትዮጵያውያን ስደተኞች ቁጥር እየጨመረ ነው ብሏል። መረጃውን ይዘናል። የሰብአዊ መብት ተሟጋቹ የአማራ የማንነት እስረኞች የፖለቲካ በቀል ጥቃት ሰለባዊ ሆነዋል አለ። ጌታቸው ረዳ ከአብይ ጋር በገቡበት ቁርሾ ምልጃ ልከዋል። ጌታቸው የነለማ መገርሳ እጣፈንታ ደርሶታልም እየተባለ ነው። ተሰምታላችሁ። ኤርትራ የጦርነት ቅስቀሳ እያደረገች ነው ተብሏል። የቀጠናው ውጥረት እንደቀጠለ ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ቀጠና በተደረገ ውጊያ የአገዛዙ ኃይል ከፍተኛ ጉዳት በማስተናገድ ሙትና ምርኮኛ ሆኗል። የአገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር የአዳኝ ሀገር ጫቆ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል አጀንዳ በሰበባ ሰበቡ ለመዝረፍና ጄኖሳይድ ለመፈጸም ወደ ጃኖላ ማርያም እንቅስቃሴ እያደረገ ሲሆን ነበልባሎቹ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ በአበይ በሬ ተመራ ቀድሞ መረጃውን በመከታተልና ዝግጅት በማድረግ ያገዛዙ ኃይል ወደ ቀጠናው ከገባ በኋላ ሙት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ተቀጥቶ ሙትና ቆስለኛ ሆኖ እየተዘረከረከ ያሰበውን ተግባር አንዳችም ነገር ማድረግ ሳይችል ተቀጥቅጦ ለመጣበት ሊመለስ ችሏል ተብሏል። በአውደ ውጊያውም 22 ሙት 13 ቁስለኛ የተማረ አንድ ሚሊሻ እስከ ሙሉ ትጥቁና 7 የነፍስ ወከፍ ክላሽ መገኘቱ ተገልጿል። በዚሁ በጎንደር ቀጠና የደጀን ብርጌድ አባላት በተራራማ ጉና ቀጠና በሁለት የተለያዩ ግንባሮች ላይ የተሳካ የደፈጣ ኦፕሬሽን ማካሄዳቸው ተገልጿል። መነሻውን ከክምር ድንጋይ እና ከጋይሳ ከተሞች ያደረገው የጸረ አማራው አገዛዝ ወታደራዊ ኃይል በተሽከርካሪ ተጭኖ እየተጓዘ ባለበት በሁለት የተለያዩ ግንባሮች ላይ ከባድ የሆነ የደፈጣ ጥቃት ተፈጽሞበታል። በደፈጣ ጥቃቱ 7 ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሆኑት ደግሞ ቁስለኛ መደረጋቸውን የእዙ ህዝብ ግንኙነት መምሪያ ገልጿል። የተከፈተበትን መብረቃዊ ደፈጣ ጥቃት መቋቋም ያልቻለው ቀሪው የጠላት ኃይል የተደመሰሱ ወታደሮችን አስክሬን ሳያነሳ በመፈርጠጡ የአካባቢው ማህበረሰብ በህብረት ወጥቶ ስርዓተ ቀብራቸው መፈጸሙ ተነግሯል። ዓለም አቀፉ የስደት ተቋም IOM ኢትዮጵያውያን በከፍተኛ ሁኔታ እየተሰደዱ ነው ሲል ተናገረ። ዓለም አቀፉ ተቋም ስደቱ የተባባሰው በአገሪቱ የሚካሄዱ ጦርነቶችና ጣራ የነካው የኑሮ ውድነት ህዝቡን ስላማረረው ነው ሲል የገለጸ ሲሆን ከሰሞኑን በኬንያ በተደረገ የስደተኞች ጥናት በአገሪቱ ከሚገኙ ስደተኞች 70% የሚሆኑት ኢትዮጵያውያን እንደሆኑ አስታውቀዋል። በኬንያ በ10 ወራት ብቻ ከ900 በላይ ስደተኞች በእስር ላይ እንደሚገኙ የታወቀ ሲሆን ከነዚህም ከ600 በላይ የሚሆኑት ኢትዮጵያውያን ናቸው ተብሏል። IOM በመግለጫው የስደተኞች መጠን 20% ጭማሪ አሳይቷል ያለ ሲሆን የኢትዮጵያን ስደተኞች መጠን እጅግ አሳሳቢ የሆነ ነው ሲል ገልጿል። በሱዳን በጅቡቲና በሶማሊያ በኩል ከፍተኛ የኢትዮጵያን ስደተኞች ፍልሰት አለ ያለው ድርጅቱ የኢኮኖሚ ጫና፣ የጦርነት ስጋት፣ በአገሪቱ የሚፈጸም የሰብአዊ መብት ጥሰት ዋና የስደት ምክንያቶች ናቸው ብሏል። በሳውዲ አረቢያ በአንድ ሳምንት ውስጥ ከ23000 በላይ ህገወጥ ስደተኞችን እንዳዋለች የገለጸች ሲሆን በድንበር በኩል ወደ ግዛቲቱ ሲገቡ ከታሰሩት 2000 ስደተኞች ከግማሽ በላይ ያህሉ ኢትዮጵያውያን ናቸው ተብሏል። የሰብአዊ መብት ተሟጋቹ የአማራ ተወላጆች በማንነታቸው ምክንያት ሽብርተኛ ተብለው ጥቃት እየተፈጸመባቸው ነው አሉ። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰንዝረዋል። ተሟጋቹ በተለይም የቀድሞ የሰላም ሚኒስትር ደኤታ ታዬ ደንዳን አያያዝ በመቶዎች የሚቆጠሩ የአማራ ተወላጆች ላይ የሚደርሰውን እስርና የሞዴል ቀነኒ አዱኛን የፍትህ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀለኞችን ከተጠያቂነት ለማዳን እየዋለ መሆኑን ገልጸዋል። አቶ ያሬድ አቶ ታዬ ደንዳ በሰንሰለት ታስረው ፍርድ ቤት መቅረባቸውን አጥብቀው የተቃወሙ ሲሆን አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶችን ወይም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው ብለዋል። ይሁንና አቶ ታዬ በዚህ መልኩ ማቅረብ ግን ከፖለቲካ በቀል ከማዋረድና ከማሸማቀቅ ውጪ ሌላ ትርጉም የለውም ብለዋል። በሌላ በኩል የሰብአዊ መብት ተሟጋቹ በጽሁፋቸው ላይ ከዚህ ቀደም ሲነሱ ከነበሩ ጉዳዮች ለየት ያለ አዲስ መከራከሪያና ክስ አቅርበዋል።
እሳቸው እንዳሉት ድምጻዊ አንዱዓለም ጎዛ እጮኛውን ቀነኒ አዱኛን በመግደል ተጠርጥሮ እንደነበር አመልክተው ፖሊስ በተጠርጣሪው ላይ ማስረጃ አሰባስቦ ክስ እንዲመሰርትበት ፋይሉን ለአቃቤ ሕግ አስተላልፎ እንደነበር የጠቆሙት አቶ ያሬድ ሆኖም ግን መዝገቡ እንዲዘጋና ተጠርጣሪው እንዲለቀቅ ተደርጎ የወንጀሉ ጉዳይ በአባገዳዎች ሽምግልናና በካሳ እንዲያልቅ መደረጉ ከነውርም አልፎ የፍትህ ስርዓቱ ምን ደረጃ ላይ እንዳለ ማሳያ ነው ሲሉ ሂደቱን ኮንነዋል። በተጨማሪም የፍትህ ስርዓቱ በመቶዎች የሚቆጠሩ የአማራ ተወላጅ ፖለቲከኞችና ጋዜጠኞች ላይ በማንነታቸው ያነጣጠረ ጥቃት እየፈጸመ ነው ሲሉ የከሰሱት አቶ ያሬድ ዜጎች በሐሳባቸውና በማንነታቸው ምክንያት ሽብርተኛ ተብለው በሚጉላሉበት ሀገር ወንጀል የፈጸሙና ያስፈጸሙ አካላት ግን የወገኑላቸው ስለሆኑ ብቻ ያለ ጥያቄ በነጻነት እየተንቀሳቀሱ መሆኑን አንስተው ተችተዋል። ይህ ሁኔታ የሀገሪቱ የፍትህ ተቋማት ገለልተኝነታቸውን አጥተው ለፖለቲካ ፍጆታና ለቡድን ጥቅም ማስከበሪያነት እንደዋሉ ማሳያ መሆኑን ተሟጋቹ አጽንኦት ሰጥተዋል። ጌታቸው ረዳን ከአልጀዚራው ቃለ ምልልስ በኋላ የነለማ መገርሳ ጣፈንታ ደርሷቸዋል ተባለ። በአልጀዚራው ቃለ ምልልስ አብይ አህመድ ችሎታ ያላቸው መሪ መሆኑን ማሳየት አለበት ሲሉ ላለቃቸው መከላከል ባለመቻላቸው የብልጽግናው ጥርስ ውስጥ እንደገቡ የሚነገርላቸው ጌታቸው ረዳ አብይ አህመድ ላገኘው አልፈልግም በማለታቸው ቁርሾ ውስጥ መግባታቸው ተገልጿል። ጌታቸው ረዳ ለአብይ አህመድ ተደጋጋሚ ሽምግልና እየላኩ እንደሆነ ቢገለጽም ካለቃቸው ጋር መታረቅ አልቻሉም ተብሏል። በብልጽግና መድረኮችና በየሚዲያ አብይን ያስደስትልኛል ያሉትን በፋኖና በቀጠናው ወቅታዊ ጉዳዮች ላይ ሐሳብ በመሰንዘር ታማኝነታቸውን ለማሳየት እየጣሩ እንደሆነም ተገልጿል። በአልጀዚራው ቃለ ምልልስ ጄኖሳይደርነታቸውን አምባገነናዊ ስርዓታቸው የተጋለጠባቸው አብይ አህመድን በየሚዲያውና በየጉባኤው ነጻ ለማድረግ የኤርትራና የፋኖ ኃይሎች ላይ ዘመቻ ከፍተዋል። እኚህ አብይ ሎሌነታቸውን ለማስቀጠል የሚሯሯጡት ጌታቸው ብልጽግና ቀጥቅጦ አሸንፎናል እያሉ ባሞካሹበት አንደበት ፋኖና ኤርትራ ከብልጽግና ጋር የተቃረኑን እኛ ባለመሸነፋችን ነው ሲሉ የተምታታ ሐሳብ ሰንዝረዋል። መደመርን መቃወም ድንቁርና ነው ያሉት እኚህ የብልጽግና ሎሌ የአብይ የልማት ኮሪደር እያነሱ አፍሪካውያን የሚቀኑበት እያሉ ያለቃቸውን ቃላት ሲጠቀሙም ተስተውለዋል። ሆኖም ግን አብይ አህመድ ከአልጀዚራው ቃለ ምልልስ በኋላ አማካሪያቸውን ለማግኘት አልፈቀዱም ተብሏል። የኤርትራው ፕሬዝዳንት መልእክት ባስተላለፉበት ወቅት በአስመራ የታየው ኪነ ጥበባዊ ትርኢት የጦርነትን ምልክት ያሳየ ነው ተባለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ2026 የፈረንጆቹ አዲስ ዓመት ባስተላለፉት መልእክት ሀገራቸው ውስብስብ ቀጠናዊ ፈተናዎችን በጽናት መሻገሯን ገልጸዋል። በሌላ በኩል በአስመራ የአዲስ ዓመት ዋዜማ ዝግጅት ላይ የቀረቡ ወታደራዊ ይዘት ያላቸው የኪነ ጥበብ ትርኢቶች የሀገሪቱን ወቅታዊ የደህንነት ስሜት የሚያንጸባርቁ ሆነው ተገኝተዋል። ፕሬዝዳንት ኢሳያስ ባስተላለፉትና በኤርትራ መንግስት ሚዲያዎች በተሰራጨው መልእክት የተጠናቀቀው ዓመት በዓለም አቀፍም ሆነ በአካባቢው ደረጃ ሰላምን፣ መረጋጋትንና የጋራ የልማት ጉዞን የሚፈታተኑ ውስብስብ ክስተቶች የተስተዋሉበት እንደነበር አጽንኦት ሰጥተዋል። በቀጠናው ከባድ ቀውሶች በገነኑበት በዚህ ወቅት የኤርትራ ህዝብና መንግስት እንደወትሮ ሁሉንም ክስተቶችና ፈተናዎች በአስተዋይነት በትዕግስትና በጽናት ታጥቀው በመመከት ሀገራዊ መረጋጋትና ሉዓላዊነትን ለማስጠበቅ በቅተዋል ሲሉ ተደምጠዋል። ፕሬዝዳንቱ አዲሱ የ2026 ዓመተ ምህረት የአገር ግንባታና የልማት ጉዞ በጠነከረ መንገድ የሚቀጥልበት እንዲሆን መልካም ምኞታቸውን ገልጸው ለመላው ህዝብና ለሰራዊቱ የእንኳን አደረሳችሁ መልእክት አስተላልፈዋል። የፕሬዝዳንቱ መልእክት በሰላምና በልማት ዙሪያ ያተኮረ ቢሆንም በአስመራ ከተማ በተከናወነው የአዲስ ዓመት ዋዜማ ዝግጅት ላይ ግን የጦርነት ዝግጅትንና ብሔራዊ ስሜትን የሚቀሰቅሱ መልእክቶች ጎልተው ታይተዋል። በዝግጅቱ ላይ ወታደራዊ የደንብ ልብስ የለበሱ የኪነ ጥበብ ባለሙያዎች ያቀረቡት ትርኢት እና ግጥሞች በቀጥታ የቀይ ባህርን ባለቤትነትና የድንበር ጉዳይን የሚመለከቱ ነበሩ። ከቀረቡት መልእክቶች መካከልም የኤርትራ ባህር ለዘላለም የኤርትራ ነው፣ እንዲሁም ስንት ህልም አየን የሚፈታ የሚቆጠር፣ ስንት ድንበር የለሽ ፉከራ ሰማን የማይታሰር የማይቆጠር፣ የባህር ህልም ይበተናል በክህደት ልሳን ይጮሃል አፈር ይሁን ይክሸፍ የሚሉ ጠንካራ የፖለቲካ መልእክቶች ይገኙበታል። እነዚህ መልእክቶች በቅርቡ በአፍሪካ ቀንድ በተለይም በባህር በር ጉዳይ ከተፈጠረው የጂኦፖለቲካ ውጥረት ጋር ቀጥተኛ ቁርኝት ያላቸውና የኤርትራን የማይናወጥ አቋም በኪነ ጥበብ በኩል ለማስተጋባት የተደረጉ እንደሆኑ ተገምተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።